ማንቹሪያንስ ይሄን ዜና ሰምታችኋል ብዬ ገምታለሁ። ማቲያስ ፈርናንዴዝን ዋና ማን ዩናይትድ ማስፈረም የሚፈልገውን ሚድፊልደር ስፐርስ ምን ትፍል ያደረገው ጫፍ ላይ ደርሷል ነው። ሚኮ ስንት ነገር ነው የሚወስድባችሁ? ማን ዋንጫ ማያቅ መሃን የሆነን 17 ምንም አይነት አመት 17 አመት ምንም አይነት ነገር አይቶ ማያቅ ሰውዬ ዋንጫ አሳያችሁት። አሁን ሁላችንም ላይ የተላጠብን ነው ማለት ነው። ዋና ደግሞ እናንተ ላይ ማቲያስ ፈርናንዴዝ ወደ ስፐርስ ሊሄድ ይችላል ወይ የሚለውን ነገር ነው በዚህ ቪዲዮ ከቨር የምናደርገው ማለት ነው። አዎ ይችላል፣ እንደምንሰማው ከሆነ ይችላል። ግን ይሄ ማንቸስተር ዩናይትድ ስላልፈለገው ወይ ደግሞ ስላነሰ ወይ ስፐርስ ተሽሎ ተገኝቶና አምናኮ እምቦይሞን አይታላ ቻምፒየንስ ሊግ ሳይኖር እነሱ ቻምፒየንስ ሊግ እያላቸው እምቦይሞ እናንተ ነው የመረጠው። ከእንደገና ደግሞ አሁን ደግሞ እናንተ ቻምፒየንስ ሊግ አላችሁ፣ ስፐርስ ደግሞ 2 ዓመት 17ኛ ነው የጨረሰችው። ስለዚህ ይሄ ልጅ ለምንድነው ስፐርስ ሊሄድ የሚችለው? ገባችሁ አይደል? አንደኛ ማንቸስተር ዩናይትድ ለቤንችነት አይደለም የሚፈልገው፣ ገባ አይደል? ብቸኛ ምክንያት ገንዘብ ነው። ገባ አይደል? ዌስትሃም የሚፈልገውን ገንዘብ ለመክፈል ፈቃደኛ ነህ ወይ? ከሆነም ደግሞ ሁለታችሁም ለዌስትሃም አቀረባችሁ፣ የሁለታችሁም ቢድ አክሴፕት ተደረገ። ከዛ ለልጁ ደግሞ ስንት ይከፈላል? ስለዛ ስፐርስ ለዌስትሃምም ለልጁ የሚከፍለው ደሞዝ ከማን ዩናይትድ የሚበልጥ ከሆነ ወደ ስፐርስ ሊሄድ ይችላል ማለት ነው ልጁ። ተረዳኝ አይደል? ይሄ ደግሞ እንዴት ሊሆን ይችላል? ኢኒዮስ ቁጠባ ላይ ናቸው። በቃ ይሄ ሌላ ምንም ነገር ሊያስረዳ አይችልም። ኢኒዮስ ቁጠባ ላይ ናቸው። ቁጠባ ላይ ከሆኑ ደግሞ ማኑ ብዙ ደጋፊ ሊያስከፉ ነው ማለት ነው። ምክንያቱም ደጋፊው የሚያልመው ተጫዋች 4-5 ኳሊቲ ወርልድ ክላስ ሜኑ ራሱ ማኑ ለፍቶ ነው ስታርቲንግ 11 ውስጥ መግባት ያለበት እንጂ ሜኑን ራሱ ማስቀመጥ የሚችል ወርልድ ክላስ 2 ሚድፊልደሮች ምናምን እንፈልጋለን ብሎ የማንቸስተር ዩናይትድ ደጋፊ እያሰበ እዚች ጋር ማቲያስ ፈርናንዴዝን ስፐርስ ወሰደብህ ብትለው እነዚህ ገገማዎች ማን ነው ኤደርሰን ነው ምናምን ሰሞኑ ያመጡትን ሰዎች ማን ነው ሰሞኑ ያመጡትን ሚድፊልደር እሱን ሜኑንና ብሩኖን ይዘውላችሁ ቀጥል ሌላ 1 ዓመት ሊሉ ነው ማን ነው። እና ይሄ ደግሞ በጣም አስጊ ነው ማለት ሳንድሮ ቶናሊንም ማቲያስ ፈርናንዴዝንም ነው እየፈለገ ያለው ማለት ሳንድሮ ቶናሊ ማን ሲቲ እና አርሰናል ነው የሚፈልጉት፣ ግን ሁለቱም ለቤንች ነው። ገባ አይደል? ሳንድሮ ቶናሊ የመውሰድ እድል አለው፣ የተሻለ እድል አለው። ግን ገንዘቡ ደግሞ ማቲያስ ፈርናንዴዝ ይሻላል። ብቻ ዘንድሮ ሚኮ ሊያስጨንቀን ነው የሚል በ17ኛ መጨረስ መሮታል እንዴ? እሱ 7ኛ 6ኛ ያምረውም እንዴ? አርክሚያንስ ሲበርደን ገንዘብ አቃጥለን እንዳልሞቀን ሶፍት ምን እንደሆነ እናውቃለን። እንደኛ ጥርዱን ይዘና እንዲሸኑት የምንገባው አሁን ተወደደ ምናምን ትላላችሁ፣ ችግር ትጠራላችሁ። እንዴ በትዛም ያልተወደደ ነገር አለ እንዴ አንተ? እንዴ ዳቦ 20 ብር እንዴ እንጀራ 35 ብር ገዝተን ምን በለው መደራደር ካቃተና እኔ ላከኝ ነው አባቴ 11 ተጫዋች ሰለሜ ያስባል ኮንትራፎርድ ይዤ ልመጣለሁ። ካልቻልክ እኔ ላከኝ አባቴ። ችግር አትጥሩ፣ ችግሩላ ማቲያስ ፈርናንዴዝ ወደ ቶተንሃም። ይሄንን ቪዲዮ ከመጀመራችሁ በፊት አብሶ የዩናይትድ ደጋፊ ከሆንክ ሪፖስት እና ሼር አድርግ ለምታውቀው ሰው ላዳርሰው ይሄን ቪዲዮ። በነገራችሁ ላይ እንደ ዘንድሮ የማቲያስ ፈርናንዴዝ ዝውውር ያታከተኝ ዝውውር የለም። ልጁ ለቶተንሃምም ክፍት እንደሆነና ከክለቡ ጋር እንደተስማማ ተነግሯል። ፕላስ ደግሞ ዌስትሃም ያቀረበውን 85 ሚሊዮን ፓውንድ ለመክፈል ቶተንሃሞች ችግር የለባቸውም ተብሏል። እና ማንቸስተር ዩናይትድ የመጀመሪያ ግምት የሰጠው 60 ሚሊዮን ፓውንድ ነው ተባለ። ስካይ ስፖርት ነው ዛሬ ዘገበው። ይሄ ማለት ማንቸስተር ዩናይትድ ከፍ ቢያደርገው 70 ነው። ቶተንሃም ትክክለኛ ፈላጊ ሆኖ የሚመጣ ከሆነ በዚሁ ፍላጎት ደግሞ የሚቀጥል ከሆነ ማቲያስ ፈርናንዴዝንም እናጣለን ብዬ አስባለሁና የማንቸስተር ዩናይትድ ቦርድ ምን እየሰራ እንደሆነ አላውቅም። እነ ኦማር ቤራዳ ምን እንደሚሰሩ አላውቅም። እነ ዊልኮክ ምን እንደሚያደርጉ ራሱ አላውቅም። እና በዘንድሮ ምናልባት ወደ ቶተንሃም ሄዶ ኔክስት ይር በቃ እጅን በአፍ የሚያስጨን ፐርፎርማንስ ካረገ የኦማር ቤራዳና የዊልኮክ ችግር ነው። በጣም የሚያበሽቅ ዝውውር ነው የሚሆነው። ሰመርቪልንም ራሱ ቶተንሃምና ሊቨርፑሎች ይፈልጉታል እየተባለ ነውና ምን እያደረጉ እንደሆነ ራሱ አላውቅም። በቃ እኔ ማለት ሌላ የተሻለ ነገር እያሰቡ ነው ብዬ እንዳስብ ቹዋሜኒን ነው ሊያመጡልን የሚችሉት። እና እየተደረገ ያለው ነገር እኔ ማቲያስ ፈርናንዴዝ የመምጣቱ ነገር አማራጭ የሌለው ነገር መሆን ነበረበት። ቹዋሜኒ ከመጣ እንኳን እንደ ተጨማሪ ተጫዋች ነው እንጂ እንደ መጀመሪያ ፍላጎታችን ማቲያስ ፈርናንዴዝን መጨረስ ነበረብንና አሰልቺ የውድድር መስኮት ሊሆንብን ይችላል። ምናልባት አላውቅም። ምን እንደተሰማችሁ ኮሜንት ሴክሽን ላይ አሳውቁኝ። እጅግ በጣም አሰልቺው ዝውውር አሰልቺው። አይ ማንቸስተር ዩናይትድ የሥራህን ይስጥህ። እኔ ሌላ ምንም አልልም። ሻምፒዮንስ ሊግ ፉትቦል ይዘህ ቶተንሃምን መብለጥ መቅደም ይከብዳል። በዚህስ እና ኤዱዋርድ ይግደሉ። ኮፒ ሊንክ፣ ሪፖስት፣ ሼር ይሄን ቪዲዮ እያየ 3 ጊዜ ኮፒ ሊንክ ብቻ አድርግ። ሌላ ምንም አልጠይቅ። ቶተንሃም ሊወስደው ነው ማቲያስ ፈርናንዴዝ። በዛ በኩል ሳንድሮ ቶናሊንም እየወሰደ ነው። ለሳንድሮ ቶናሊ 2 ጊዜ ያቀረበ ጥያቄ ሁለቱም ውድቅ ተደረገበት። ልዩነታቸው 10 ሚሊዮን ፓውንድ 5 ሚሊዮን ፓውንድ ነው። ይስማማሉ። ሳንድሮ ቶናሊ ወደ ቶተንሃም የማይቀር ነገር ነው።
ቀጣይ ፊታቸው ወደ ማቲያስ ፈርናንዴዝ ነው። በግል ጥቅም ጨርሷል። እስካሁን ነው ጥያቄ ያላቀረበው ሎይስታም አሁንም በቅርቡ ያቀርባል የሳንድሮ ቶናሊን ዝውውር። ማንቸስተር ዩናይትድ ግን ምን እየሰራ ነው? የኛ ክለብ ምን እየሰራ ነው? እኔ አላቅም። አንዴ ማቲያስ ፈርናንዴዝ ብሎ ያስብልላል፣ አንዴ አሌክስ ስኮት ይላል፣ አንዴ ቹዋሚኒ ይላል። ተስፋችን አንድ ያለን ተስፋ ቹዋሚኒ ነው። ኦሬዲ ማቲያስ ፈርናንዴዝንም እያጣ ነው ይመስለኛል እንደኔ ማለት ነው። እኔ እነ ኤዱዋርድ ይሻላሉ እንዴ እንድል ነው ያደረገኛው። በዚህ ማቲያስ ፈርናንዴዝን በዚህ ክረምት ዝውውር መስኮት ካጣ ነው በቶተናም ከተበላን ወይ በሌላ ክለብ ከተበላን ማለት ነው። እኔ እንጃ የኢኒዮስን ነገር እንዴት እንደምንቀጥል አላቅም። እነ ጄሰን ዊልኮክስ ስራቸው ምን ሆኖ እንደሚቀጥል አላቅም። ተቀምጦ መብላት እንደሆነ እኔ እንጃ። ኦሬዲ አሁን እየተበላን ነው ነው እየመሰለኝ ያለው የማቲያስ ፈርናንዴዝን ዝውውር። ምንም ነገር አዲስ ነገር የለም። ባለበት ነው የቆመው። ከሰባል ነቃነቀም ብሏል ዩናይትድ ለ10 ሚሊዮን ፓውንድ አንገቴን ሰጣለሁ እያለ ነው። ልጁ ግን እዛ ከቶተናም ጋር ይተስማማ። ኢሊዮት አንደርሰን በጣም ውድ ነው። ሳንድሮ ቶናሊ በጣም ውድ ነው። ማቲያስ ፈርናንዴዝ በጣም ውድ ነው። አሌክስ ስኮት በጣም ውድ ነው። ሉዊስ ሃል በጣም ውድ ነው። ያንዲዮ ማንዴ በጣም ውድ ነው። ሰመርቪል በጣም ውድ ነው እያሉ ዝውውሩን ጨረሱት። ኢኒዮሶች ቢፋቁ ያው ግሌዘሮች ናቸው። ክለቤን መነገጃ ካረጉት ቆይተዋል። እኔ ለኢኒዮሶች ስስ ልብ ያላችሁ ሰዎች በጣም ነው የሚገርመኝ። ያው ናቸው፣ ቢዝነስማን ናቸው፣ ነጋዴዎች ናቸው፣ አንበጣዎች ናቸው እንጂ ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ተመልሶ ቀጣይ ዓመት በ4 ቱርናመንት እንደሚሳተፍ እያወቁ ካዝሜሮን አስወጥተውት ካዝሜሮ ክለብ አግኝቶ ማንቸስተር ዩናይትድ የካዝሜሮ ተተኪ እስካሁን ድረስ አላስፈረመም። ከዛ ፑፔት ስለፈለጉ ማይክል ካሪክን ዋነኛ ምክንያታቸው ያቆዩበት ዋነኛው ምክንያታቸው ስለማይጠይቃቸው ዝውውሩ ሲጠናቀቅ በቃ ማይክል ካሪክ ጥር ላይ እናስፈርምልሃለን በኤደርሰን እና በኡጋርቴ ጨርስ እስከ ጥር ድረስ ጥር ላይስ ማይክል ካሪክን ያባራሉ። ትረዘ ፕሮሰስ እኛ ቤት አይሰራም። አይ ይህ ተጫዋች ኤሊዮት አንደርሰን በ150 ሚሊዮን ዩሮ ወደ ማንቸስተር ሲቲ ሊዘዋወር ነው። ምናልባትም በፕሪሚየር ሊጉ ታሪክ ውዱ ዝውውር ሊሆን ይችላል ማለት ነው። ማን ነው የሚገዛው? ማንቸስተር ሲቲ፣ ያ የነዳጅ ክለብ ማለት ነው። ሌሎች ክለቦች ሊያመጧቸው ያሰቧቸውን ተጫዋቾች እንዴት ሊያመጧቸው እንደሚችሉ ሳስብ እኔ ጨነቀኝ ለክለቦች ማለት ነው። ምን አይነት ቅጥ ያጣ ማርኬት ላይ እንደደረስን ተመልከቱ። 150 ሚሊዮን ዩሮ። ለማንኛውም አካውንት የመጨረሻ ተመቷል። ኮፒ ሊንክ አድርጉልኝ ጋይስ፣ ቪዲዮን ላይክ አድርጉ። መቻችሁ ማርኮ ፓሌስትራ ወደ ቼልሲ ሂር ዊ ጎ በ55 ሚሊዮን ፓኬጅ ከአታላንታ ወደ ቼልሲ እንደሚዘዋወር ታውቋል ማለት ነው። ይሄ ልጅ እንግዲህ ቨርሳታይል የሆነ ተጫዋች ነው። በግራም በቀኝም ዊንግ ባክም ፉል ባክም መጫወት ይችላል። ስለዚህ ጉስቶ አስብበት። መዳረሻን ገና ካሁኑ ብትጨነቅበት አሪፍ ነው። እንግዲህ ሲቲ እንደሚያስፈርመው ይሄ ልጅ እየተጠበቀ ነው የሚገኘው። የእናንተን ሀሳብ ኮሜንት ላይ ያሳውቁኝ። ቪክተር ዮኬሬሽ ለሽያጭ የቀረበ ተጫዋች አይደለም። ነገር ግን ለአርሰናል ትልቅ ጥያቄ የሚቀርብላቸው ከሆነ ተጫዋቹን ሊሸጡት ይችላሉ። ታማኝ የዜና ምንጭ ቤን ጄኮብስ ቪክተር ዮኬሬሽን ጨምሮ ስለ ክለባችን አዳዲስ መረጃዎች አጋርቶናል። መረጃዎቹን በአጭሩ እንመልከት። ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያም ክለባችን ከሚቀጥለው ከጁላይ ወር ጀምሮ ማለትም ከ7 ቀናት በኋላ በአዲሱ በጀት ዓመት በዝውውሮች ላይ በደንብ እንደሚንቀሳቀስ የቤን ጄኮብስ መረጃ አሳይቷል። አርሰናሎችም የሚቀጥለው ወር እንደገባ ሞርጋን ሮጀርስን ከአስቶን ቪላ ለማስፈረም የመጀመሪያ ጥያቄ ለአስቶን ቪላ እንደሚያቀርቡ ቤን ጄኮብስ ያጋራን መረጃ አሳይቷል። ቪክተር ዮኬሬሽን በተመለከተ ክለባችን ተጫዋቹን ለሽያጭ አላቀረበውም። ነገር ግን ክለባችን ለተጫዋቹ ትልቅ ጥያቄ የሚቀርብላቸው ከሆነ ጥያቄዎችን ሊያዳምጡ እንደሚችሉ የቤን ጄኮብስ መረጃ አሳይቷል። አትሌቲኮ ማድሪዶችም ተጫዋቹን ለረጅም ጊዜ ሲከታተሉት ነበረ። ዲየጎ ሲሞኔም ተጫዋቹ ወደ አትሌቲኮ ማድሪድ እንዲመጣ እንደሚፈልግ ቤን ጄኮብስ ጨምሮ ዘግቧል። ከዛ በተጨማሪም ካፕቴን ማርቲን ኦዴጋርድን በተመለከተ ክለባችን ከተጫዋቹ ጋር ምንም አይነት የኮንትራት ማራዘም ንግግሮችን አይጀምርም። በዚህኛው የክረምት የዝውውር መስኮት ወይም ደግሞ በሚቀጥለው የክረምት የዝውውር መስኮት ለተጫዋቹ የሚመጥን ትክክለኛ ጥያቄ ለክለባችን የሚቀርብ ከሆነ ክለባችን ተጫዋቹን ለመሸጥ እንደተዘጋጁ የቤን ጄኮብስ መረጃ አሳይቷል። እንዲሁም ኢታን ንዋኔሪ በዚህኛው የክረምት የዝውውር መስኮት ከክለባችን እንደሚለቅ ቤን ጄኮብስ ተናግሯል። ቦርንማውዝ፣ ሮማ፣ ብራይተን እና ተጫዋቹ ፈላጊ እንደሆኑ ቤን ጄኮብስ ጨምሮ ዘግቧል። አዲስ የተሰሙት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አሁን ቶትናም ከማንቸስተር ተጫዋች ነጠቀው ሲባል ለሰሜም እኮ ግራ እኮ ለሰሜ ግራ በቃ ብር አለ ይባላል ግን ቶትናም ትላንትና ነፍስ ውጪ ነፍስ ግቢ ላለመውረድ ማለት ነው የተጣጣረ ነበር ክለብ መጥቶ አሁን ከማንቸስተር ዩናይትድ በዋጋ በልጦ ተጫዋች ገዛው ሲባል አሁን ምን ይባላል? ቆይ አሁን ለምሳሌ እንግሊዝ የዓለም ዋንጫ ነው ብትበላ ባላንዱሩን የሚወስደው ኖኒ ማዱኬ ነው። አሁን ሰዎች ያልተረዱት ቅዠትና ህልም
ህልምና ቅዠት ልዩነት አለው። ቅዠት ህልም የሚባል የምታየው እስከ 9 ሰዓት ነው። ህልምህን የምታየው ከ10 ሰዓት ጀምረ ወደ ንጋት የምታየው እሱ ህልም ሳይሆን ቅዠት ነው። እየቃዣክ ነው ማለት ነው። ቅናተኛ ነህ ማለት ነው። እንግሊዝ የዓለም ዋንጫውን ከበላች ኑኖ ማዱዌኬ የባላንዶር ሽልማት ይገባዋል ሲባል ብዙዎቻችሁ እያጉረመረማችሁ ነው። የፕሪሚየር ሊጉ ሻምፒዮን የሻምፒዮንስ ሊግ ፋይናሊስት ደግሞ የዓለም ዋንጫ ከበላ ለምንድን ነው መሆን የሌለበት? እንደውም ሌላም ልጨምርላችሁ፣ ሳካ ኢዜ ራይስና ማዱዌኬ ተወዳድረው ነው መብላት ያለባቸው ነው ማለት። ሌላ ሰው እንደውም መወዳደር የለበትም። በደንብ የምትስማሙ የአርሰናል ደጋፊዎች ለ50 ለ30 የነዛ ደጋፊ ሼር ታረግልኛለህ ማለት ነው እውነታ ስለሆነ